ሰርጌ ማይደል ትላላችሁ። እሺ የቁርጥ ማታ ሐኪም ብትሆንም አንተ ሰው የታመመ ልቤን ልብ ቢፈውሰው የታመመ ልቤን ቢፈውሰው የቤታችን ሞገስ እንዳይጎለው ግርማ እመቤት ልሁን ሁነኛ አባወራ እመቤት ልሁን ሁነኛ አባወራ። አይበቃኝም እና ያው ይሄ እንዴት ነው ግን የሴት ልጅ ወይም ደግሞ አጠገብህ ያለችን ሴት በሙሽራ ቀሚስ ማየት ምን አይነት ስሜት አለው? ኧረ እኔ ያልናገር እስቲ እኔ ጠጋ አድርጊ እስቲ ይሰማል? የልብ ምት ይሰማል? ሀይሚትዬ የኔ ቅመም ማለት ነው። የኔ ልዩ የኔ ኮሪና የኔ ቅመም የምወድሽ ማለት ነው። ባይዘው የሀይሚዬ አነጋገር ሁለ ነገሯ ማለት ነው ወድጄላታለሁ። ወዶቼ ማሮቼ ማለት ነው። እንደዚሁም ደግሞ የብሩኬ ሁኔታ ደግሞ ከልብ ነው ያሳቀኝ ማለት ነው። እንዴ ሰላም አለይኩም ረህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ እንዴት ናችሁ? ሰላም ናችሁልኝ? እንግዲህ ቪዲዮውን ወዲያውኑ ነው እንትን ያልኩት፣ ግን ያው ወደ ስራ መጥቼ ጫጫታ ላይ ነኝ። አልተመቸኝም ነበር። በተመቸኝ ሰዓት እየሰራው ነው። በተመቸኝ ሰዓት ደግሞ ለቀዋለሁ። ግን በጣም ነው ደስ ያለኝ። ቀኑ ሙሉ ሳማሞቅም ነበር። ከአንድም ሁለትም ቪዲዮ ሰርቼ ነበር። ሀይሚዬ በጣም በሚገርም ሁኔታ አምራ ተውባ ሙሽራ ስትሆን ደግሞ ሞርዛን እንዴት ቆንጂ ናት። የሚዝ ሹራው ልብስ ራሱ ሲያምርባት ውዶቼ ማለት ነው። ብሩኬ ደግሞ ሰርፕራይዝ በመሆን በመገረም ከምር ውዶቼ ማለት ነው። ብሩኬ ደነገጠኩ። ያልጠበቀው ነገር ነው። ሀይሚዬ ደግሞ ሺዝ ስማርት የኛ ልዩ ማለት ነው። እንግዲህ ለብሩኬ የላይኛውን ያው ከታች ወፈር ስለሚል ብዙ ጊዜ ስለሚጠበው ብላ የላይኛውንም ሱፍ ሳይቀር ነው አዘጋጅታ የመጣችው። ይሄን እንግዲህ ያሰበችው እሷ ብቻ ሳትሆን ቢሎ አከራዋም ጭምር ማለት ነው። ያምርበታል። እኔም ደግሞ እና ሀይሚዬ እንግዲህ የዛሬዋ ፕሮግራም ሞርዛን አዳምጣችኋታል። በጣም ነው የተደሰትኩት። አንዳንድ ሰዎች ግን እኔ አላውቅም አታ ሀይሚዬ ማለት ብሩክ ማለት ባሏ ነው። ሪያሊቲው ነው። ሀላስ 4 ነጥብ። ግን አለን እንዴ በድራማም የሆነ ነገር የሚያስደስት ከሆነ ሰው ሲደሰት ሰው ሲስቅ ለምንድን ነው የምትናደዱት? ለምንድን ነው ሀይሚዬንስ የምትሰድቧት? ሀይሚዬ ከብሩክ ጋር ሆና ነው ይሄን ነገር ያደረገችው። እንደዚህ ቬሎ ለብሳ ሌላ ወንድ ይዛ መታ ፕራንክ ብታደርግስ ምን ልታደርጓት ነበር? አላህ ይዳ ይስጣችሁ። ሌላ ምን አይደለም። እኔማ ዘንድሮ ተነስቶባችኋል እናንተ ሀይሚዬ ላይ እና ሆኖም ግን ውዶች የምወዳችሁ በጣም ነው ደስ ያለኝ። የብሩክ ሁኔታ ያው ፈገግ አሰኝቶኛል፣ አስቆኛል አነጋገሩ። ይቅርታ ውዶቼ፣ የብሩክ አነጋገር በጣም ሰርፕራይዝ ነው ያደረገው፣ በጣም ማለት ነው። ሌላው ደግሞ ሀይሚትዬ ሁለታችሁም ታምራላችሁ። በድጋሚ ከፐርሰንት 100 ማለት ነው የምሰጠው። ብሩኬ ሰርፕራይዝ ሆነዋል። የሀይሚዬ አነጋገር ደግሞ በጣም ነው የተመቸኝ። በቃ ተመችቶኛል ማለት ነው ውዶቼ። ሪያሊቲውን ነው የምነግራችሁ እና በቃ አንዳንዴ እንዴት ነው እኛንም አስቃናለች ጥያቄዋ። የብሩክ ደግሞ መደንገጥ ያላሰበው ነገር ስለሆነ ነው። ባይዘዊ አንዳንድ እህቶቼ ያው በሌላ ነገር አትውሰዱት ማለት ነው። ለምን እኛ ራሳችን ቬሎ ለብሶ ሲያዩ ደንግጠናል። እኔ ለመጀመሪያ ቪዲዮ ስሰራ እንባዬ ነው ያለኝ። ሪያሊቲውን እንደውም ማስታወቂያ ምናምን የሚሰሩ ነበር የመሰለን ማለት ነው። እና ብዙዎቻችን ተረብሸናል ማለት ነው። እና አንዳንዴ ያው ይፈራልም ሪያሊቲውን ነው። እና ይሄ ቀን ደግሞ ቅርብ እንዲውልልን ሁላችንም ዱዓ እናደርጋለን ማለት ነው። ሀይሚዬ ደስ የሚል ጥያቄዎች ነው ያነሳችበት። በጣም ፈገግ የሚያሰኝ በጣም የሚያስቅ እንደዚሁም ደግሞ ቀለበት እንዴት እኔና አንቺ እንደዚህ ከሆነ አልሄድም እንዴት በቅዳሜ ቀን እያለ ማለት ነው። በቃ እንጋባ በሚለው ማለት ነው። እና ደስ ይላል። ሪያሊቲውን ነው ደስ የሚል ቪዲዮን የሰራቸው በጣም ነው የሚያምሩት። የኛ ውቦች እንወዳቸዋለን፣ እናከብራቸዋለን። የሀይሚዬ ጥያቄ እና የብሩኬ መልስ ነው የሚያስቀውም ማለት ነው። እና
እኔ ስለጨነቀህ ነው ቅድም በቃ እሺ ይሁን አውቄ ነው ትቼዋለሁ ያልኩት። ግን አንተ በጣም ሳስበው ደግሞ በጣም ነው የደበረኝ። ብል እኮ ስንት ተደርድሮ እንደሚመጣ ነው ያውቃለኝ። ሌላ ባል ነው ማገባው አለች። ውዶቼ ማሮቼ ማለት ነው። ባይዘው በሁለት ቻናል በሶስት ቻናል አሁን በደንብ ነው የሚያይላት። መዳም ቤት ነኝ ያለሁት ማለት ነው። በሽ ነኝ አሁን ድምጽ ግን አይጠፋም እንደምታውቁት። ሌላው ደግሞ ውዶቼ ማለት ነው ያው አንዳንዴ ልጅነትም ስላለ ነው ውዶቼ። ሌላው ደግሞ ምን አለ መሰላችሁ ብሩኬ እንደነገርኳችሁ እንደምናውቀው ይቅርታ የተግባር ሰው ነው። ዝም ብሎ ኪሽ ኪሽ ነገር ይሄ የማያውቅ ነው። ሪያሊቲው ነው። በተግባር በፕሮግራም በአላማ መማር አለባት። እሱ የሚያስበው ለቤተሰብ ለእናት የሚባል ነገር አለ እና በቃ አሁን እኔ ሪያሊቲውን የሆነ ቀለበት ነገር ቢያደርጉ ሁላችንም ምኞታችን ነው። ግን እኛ ባልነው አይደለም። የብሩኬን ሀሳብ ደግሞ እኛ መደገፍ አለብን ግዴታ ማለት ነው። እና አንዳንድ ኮሜንትም የምትሰጡት በየቤቱ እያየው ስለሆነ ነው። በግድ ምናምን የምትሉም አላችሁ። ስብሃን አላ እና ሀይሚዬ ደስ የሚል ቪዲዮን የሰራችሁ በጣም እና ይሄ ቀን በቅርብ ቢሆን ብለን ሁላችንም እንጓጓለን እኛ ሴቶች ማለት ነው። ውዶቼ ቲሞሮ ያው የወንድሙ ሰርግን ነው እንግዲህ በትልቅ ሰርግ ያው መግቢያ ላይ እንደተናገረችው አይደል እና የወንድሙ ሰርግ ላይ ለካስ ሚዜ ነው። ወይኔ ጉድ መጽዮ ይከብዳል። ውዶቼ አሁን ሚዜ ባላችሁ ፍቅረኛችሁ እጮኛችሁ ሚዜ ሲሆን አሬ ከብደን ኮሜንት ራሱ ወንድ መቼም ለወንድ ከንፈር አይሰጥም። ኮሜንት ላይ ራሱ ታሳፍረ ያላችሁ ሴቶች ማለት ነው። ብሩክ ነው አይደል? የብሩክ ቤት ነው ይሄ። ቢ ብቻ ብላችሁ ከንፈር ከንፈር ስትሰጡ ሬዲት በጣም ነው የማፍረው። አተ ከንፈር አይሰጥም ለሰባል እና ሀይሚዬ አብሽሪ አይዞሽ። ብሩኬ አንቺ ብቻ ነው። ብሩኬ ሌላ ሰው ዞር ብሎ አይም። ሪያሊቲው ለምን ፕሮግራም እና አላማ ያለው ሰው ነው እና ግን ይከብዳል፣ በጣም ይከብዳል። ሚዜ ባይሆን ባላ ፍቅረኛ ሚዜ ባይሆን ይመረጣል። ከሆነ ደግሞ እንግዲህ ያው የሴቷ ደግሞ የሆነ አንቺማ የሆነ ነገር መሆን አለብሽ አይምትዬ ማለት ነው። እና እንግዲህ ይከብዳል። እንግዲህ ነገ ሚዜ ነው በሚለው ነው ለካ ሀይሚትዬ። አረ ሀይሚዬ እኮ ስማርት ናት ወዶቼ፣ ስማርት ብልህ የሆነች ልጅ ናት። ሪያሊቲውን ነው የምነግራችሁ። በዛ ላይ ደግሞ በጣም ኦፕን፣ በጣም ነው የምትመቸኝ ከአነጋገሯ፣ ከሁኔቷ፣ ከምትጠቀምበት ወርዶች። አንዳንድ እህቶች ግን አላህ ልብ ይስጣችሁ ነው የምንናገራለሁ። ሪያሊቲውን ነው የምነግራችሁ እና በጣም ነው ደስ የሚለው። እንግዲህ እያዘፈነችው ነው አያምሩም? እና በጣም ነው የሚያስቀው። ቀለበት እንዴት ነው ለሞራሌ ብለ ምናምን ስትልም ነበር። ካሜራማኑም አግዟቸዋል ቀለበት ላይ ደስ ይላሉ። አላ ደግሞ ይሄን ቀን ቅርብ እንዲሆንልን እንጓጓለን፣ ደዋ እናደርጋለን። እሺ ወዶቼ እንግዲህ ያው ቪዲዮ ተቆራረጠ ነው። በዚህ አጋጣሚ ደግሞ መቼስ በስነ ስርዓት ሰላም አለይኩም ማቲም እያላችሁ ነው። ወይኔ እኔ እኮ ከልጆች ጋር የምሰራው በጣም ስራ ብነግራችሁ ነው የምትሉት። ስለዚህ አንዳንዴ እንግዲህ አሰላም አለይኩም በስነ ስርዓት ካላልኩም አስተካክላለሁ። ኮሜንታተር ደግሞ አበዛችሁት እንዴ! እና በስ ደስታ ጊዜ እንትን አትበሉኝ እናንተ አበዛችሁት እህቶቼ ማለት ነው። እና ወዳችኋለሁ፣ ላስተያየታችሁ እወዳችኋለሁ። እዚህ ጋር ላቆመው እንዳያልቅብን ማለት ነው። ባይዘው ውዶቼ ልክ እንደተለቀቀ ስልኬ እጄ ላይ ነበር፣ ግን ሰዋቂን እየጠበቁ ወደ ስራ ላኮብኩብላችሁ። ከዛን ብሩክን ሼር አድርጌ ሳልጨርሰው ቪዲዮውን ነው የመጣሁት ማለት ነው። ከዛን ስረጋጋ ምስል ላይክ ሰራው ማለት ነው። በጣም ነበር ደስ ያለኝ። ያው ደስታዬን ከቀን ጀምሮ እየገለጽኩት ነበር። ልክ እንዳየውም እንባይም ባርባር ብሎ ነበር ብዙዎቻችን ማለት ነው። እና ይሄ ቀን ቅርብ እንዲሆንልን እንመኛለን። ብሩኬ ደግሞ አትፍራ፣ አብሽር፣ አይዞክ። ለምን ሙሽራ ሲባል እኮ ይህ አታ ሙሽራ ሪያሊቲውን ወዶች ማለት እኔ ስደት ሳልመጣ በፊት አክስቴ ልታገባ ስትል በቃ ከስታ እንጨት ነው የሆነችው።
ሪያሊቲውን ነው የምነግራችሁ። በጭንቀት በሀሳብ ላይክ እና እንግዲህ ትልቅ ሴት ሆና እሷም ራሱ ማለት ነው። እና ምንድነው ሙሽራ ሲባል ያጨናንቃል። ብሩክ ደግሞ ልታይ ምናምን የሚል ወንድ አይደለም፣ አስመሳይ ወንድ አይደለም። እንደ አንዳንድ ዩቲዩበሮች ሽማግሌ ልላክ ዛሬ ቀለበት ልንበርከክልሽ ለቻናሉ የሚሰራ አይደለም። ጀግና የሀይሚዬ ባል ነው። ስለዚህ ሁሉም በፕሮግራም ነው። እኛ ሴቶች እንቸኩላለን። ኦፍኮርስ ሀይሚዬ ለአፏ ትበል እንጂ እሷም ትምህርት ስቴፕ ባይ ስቴፕ ሁሉ ነገር ታውቃለች። ሀይሚዬ ማለት ስማርት ብልህ ሴት ናት። ስለዚህ አንዳንዴ እኛ ተመልካቾች እንደዚህ በቃ ሰው ሲስቅ በሰው ሳቅ እንደሰት አታ ድራማም ቢሆን ማለት ነው። ሀይሚያውን ቬሎ ለብሳ አንድ ወንድ ይዛት ብትመጣ ምን ልትሆኑ ነው? እና ውዶቼ ማሮቼ ማለት ነው ጥሩ ነገር እንመኝ እና ካስቀየምኳችሁ አፉ በሉን። ሁሌም ወዳችኋለሁ፣ አከብራችኋለሁ። ነገ እንግዲህ በብሩኬ ብራዘር ቤት እንገናኛለን፣ ሰርግ ላይ ማለት ነው። ብሩኬ እንግዲህ ሚዜ ነው። ሀይሚቲ የኛ ያለንልሽ እንዴ ብሩክን አፍጥጠው እንኳ ቢያው ዝም አንልም። ከእንግዲህ ቢያቀነባብሩ ራሱ ቪዲዮን አናመጣም። ከብሩክ ጋር የተቀነባበረውን ግን እንናገራቸዋለን ማለት ነው። እና ብሩኬ ኦንሊ ፋር ሀይሚቲ ብቻ ነው የሀይሚ ይባል ማለት ነው። ይሄን ይመስላል ውዶቼ። ሁሌም ወዳችኋለሁ። አላህ ባላችሁበት ይጠብቃችሁ። አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ባይ ባይ